ኤት ወንድሞቼ የእውነቴን ነው የምላችሁ። በጣም ብዙ ልጆች ግን አውጥታችኋል፣ ተስፋ ቆርጣችኋል። ለምን ለ10 ዓመት ተብሎ የነበረው 10 እየተሰራ ነው። በጣም በሰፊው ነው እየተሰራ ያለው። የበፊቱ ዋጋና የአሁኑ ዋጋ ላይ አላወራችሁ ለአውርቹ ወይኔ ምን ሆኜ ነው ትዕግስት ያጣሁት፣ ወይኔ እድል ነበላሽ፣ በጣም ቆጭቶኛል ያሉ ብዙ ልጆች አሉና እንኳን ደስ አላችሁ ልላችሁ ፈልገው የእናንተ ደስታ እኔ ከእናንተ የበለጠ ተደስቼላችኋለሁ። እጅግ በጣም ደስ ብሎኛል እና ታገሱ። ከዚህ በኋላ ቆየ ከተባለ ወይ 1 ዓመት። ሰላም ሰላም፣ ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለሁኝ እግዚአብሔር የተመሰገነ ይሁን። ረመዳን እንግዲህ ነገ እንደ ቀልድ ሳምንት፣ የሚገርም ጊዜው በጣም ነው የሚሮጠው። እውነቴን ነው የምላችሁ። የዛ በነበርኩበት ሰዓት ረመዳን በጣም 1 ወር በጣም ስለሚሮጥ በጣም ነበር የምወደው። በነገራችን ላይ በቃ እንጃ ብዙ ነገሮች አምሮኝ አንገብግቦኛል። ግን ሙስሊም የት ወንድሞች የዚህ አካባቢ ላይ ስለሌሉ በቃ ምን ብዬ ልንገራችሁ እና በጣም ነው ያማረኝ ልላችሁ ፈልጋለኝ። ለማንኛውም እሞክራለሁ ራሴ ለመስራት ግን እፈልጋለሁ። ገጠር ውስጥ መኖር እኮ እንደዚህ ነው፣ ብዙ ነገር ያሳጣችኋል። እና ለማንኛውም ለዚህ አይደለም የመጣሁት፣ ብቻ ልንገራችሁ በዚሁም ያለው ነገር ልግለጽላችሁ። ይሄ ነው እኔ በጣም ነው ደስ የሚለኝ ረመዳን። በነገራችን ላይ ብዙ ነገሮች ደስ ይላል እና ምን ልላችሁ ፈልጋለሁ መሰላችሁ፣ በጣም ያልነገርኳችሁ የተደበቀ እስከ ዛሬ አውርቻችሁ የማላቅ ነገር ልነግራችሁ ነው። ሁላችሁም እርግጠኛ ነኝ ከመቶ 10 ወይም 5 በትንሹ የኔ ቤተሰቦች ትኖሩበታላችሁ ብዬ አስባለሁ፣ በሰፊ ባትኖሩ እና እጅግ በጣም ደስ የሚል ዜና ነው ይዤላችሁ የመጣሁት። ትናንት ነው ያየሁት፣ በደንብ ዛሬ ሳረጋግጥ ነበር የዋልኩትና ለምን ከዚህ በፊት ብዙ የጠየቃችሁ ልጆች ስላላችሁ ነው፣ እሱን በማስመልከት ነው ይሄን ነገር ይዤላችሁ የመጣሁት እና እስከዛሬ አውርቻችሁ አላውቅም እና ላውራችሁ። ምን ልታወራ ነው ምን ልትለን ነው እያላችሁ ሰፍ ብላችሁ እየጠበቃችሁ ነው አይደለ? አይዟችሁ ተረጋጉ፣ ነግራችሁ ያለኝና በጣም እድለኛ እስከ ዛሬ በራሳችሁ አቋም ሰው የምላችሁን ሳሰሙ በአቋማችሁ የጸናችሁ በጣም እድለኛ ናችሁ። ምንድነው ቶሎ በእናትኝና ኮንዶሚኒየም የተመዘገባችሁ ውዴትና ወንድሞቼ እንኳን ደስ አላችሁ። በጣም ትልቅ እድል ተስፋ ያለው ታግሳችሁ እስከ ዛሬ ሳታቋርጡ የቆያችሁ ካላችሁ እናንተ አልፎላችኋል። ባትኖሩበት እንኳን ደርሷችሁ ብሩን እንኳን መክፈል ባትችሉ ከፈለጋችሁ መሸጥም ትችላላችሁ። ከፈለጋችሁም ደግሞ ምኑን ነው የሚሸጡት? ስማችሁን። ካልሆነ ደግሞ የተወሰነ ብር ከፍላችሁ ሽጣችሁ የተወሰነውን አትርፋችሁ ባትኖሩበትም እንኳን የእናንተ የመሆን ቻንስ አለው። በ97 የነበራችሁ እስካሁን የቆያችሁ እንደገና ደግሞ 2005 ላይ የተመዘገባችሁ ኤት ወንድሞቼ የእውነቴን ነው የምላችሁ። በጣም ብዙ ልጆች ግን አውጥታችኋል፣ ተስፋ ቆርጣችኋል። ለምን ለ10 ዓመት ተብሎ የነበረው 14 ዓመት ምናምን ሆኖታል። እርግጠኛ ነኝ 14 ምናምን ይሆናል። 14 ስራ ሳል ይቀራ እና አሁን በአጭር ጊዜ ውስጥ በዚህ ዓመት ውስጥ የሚወጡ እጣዎች አሉ። እንደገና ደግሞ በጣም በሰፊው የተጀመረ እርግጠኛ ነኝ ሚዲያ የምትከታተሉና የማትከታተሉ ልትኖሩ ትችላላችሁ። ከራሷ በፊት ዝም ብሎ ቲክቶክ ላይ ወሬ እንትን ይሉ ነበር፣ ያባዙ ነበር። አሁን ላይ ግን ራሷ ከመቸኮል የተነሳ እኮ እንትላል እና መግለጫ አዳነች አበበ ይቅርታ፣ አዳነች አበበ መግለጫ ሰጥታለች። ቤቶቹንም ስታሳይ ነበር በየቦታው ኮዬ ፈቼ፣ ቃልቲ ምን የሚባል በጣም ብዙ ወደ 4-5 ሰፈራት እንትን ብላለች ማለት ነው። እየተሰራ ነው። በጣም በሰፊው ነው እየተሰራ ያለው። የበፊቱ ዋጋና የአሁኑ ዋጋ ላይ አላወራችም። ለአውርታ ሊሆን ይችላል
ግን መግለጫ አልወጣም ከራሱ ሌሎቹ ግን እያሉ ነው። ግን ከሷ ግን የሰሞት ቢኖር ግን ዋጋ ጭማሪ ገና በኋላ ላይ ቢነገር ነው። አሁን ላይ የሚነገር አይመስለኝም። እና በጣም ኮሜንት ላይ ገብቼ ሳይ እሷ የሰጠችው መግለጫ ላይ አንዳንዶቹ ወይኔ ምን ሆኜ ነው ትዕግስት ያጣሁት፣ ወይኔ እድል ነበላሽ፣ በጣም ቆጭቶኛል ያሉ ብዙ ልጆች አሉና እውነት እሱን ያላወጣችሁ ልጆች እግዚአብሔርን በጣም እድለኛ ናችሁ። ለምን መታገስ ምንም ረዥም ቢሆን እንኳን መታገሳችሁ እጅግ በጣም ዛሬ ላይ እግዚአብሔር ይክሳችኋል፣ እርግጠኛ ነኝ። ደግሞ የሚከፈልበት በጣም ረዥም ጊዜ ስለሚሰጥ እጅግ በጣም አሪፍ ነው እና እኔ በጣም ነው ደስ ያለኝ እጅግ በጣም እና በፊት ስትጠይቁኝ የነበራችሁ እንዴት ለምንድን ነው ይሄን ነገር ላወራላችሁ የቻልኩት? እኔ ሳስገዛችሁ የነበረው እንድትገዙ ሳቀርብላችሁ የነበረ ቤቶች እኔ ኮንዶም ተመስግቤያለሁ። ግን ይሄን ነገር እስቲ አጣሪልኝ፣ የእውነት ተስፋ አለው ወይስ ተስፋ የለውም እያላችሁኝ ስጠይቁኝ ለነበራችሁ እንኳን ደስ አላችሁ ልላችሁ ፈልገው የእናንተ ደስታ እኔ ከእናንተ የበለጠ ተደስቼላችኋለሁኝ። እጅግ በጣም ደስ ብሎኛል እና ታገሱ። ከዚህ በኋላ ቆየ ከተባለ ወይን 1 ዓመት ወይን 2 ዓመት እንደ እንትናችሁ እንደ እድላችሁ ነው የሚቆዩ እና ከዚህ በኋላ ይሄን ዓመት ይወጣል። እጅግ የደረሱ ቤቶች አሉ። ታገሱ። ቢቀመጥ እንኳን ለእናንተ እንኳን በአሁን ሰዓት በተቸገራችሁበት ሰዓት ባይደርስላችሁ እንኳን ለልጆቻችሁ ለልጅ ልጆቻችሁ ይሆናል፣ ይጠቅማል። ዋጋ በጣም እየጨመረ እጥፍ እየሆነ ስለሚመጣ የቤት እጥረት ከዚህ በኋላ ይቀረፋል ብለው ተናግረዋል። ለምን ሁሉም የራሱ ክራይም እንደዚህ ይቀንሳል ብዬ አስባለሁ እና እጅግ በጣም ደስ ብሎኛል። ይሄን እኔ ሳላረጋግጥ ትክክለኛ ነገር ሳልሰማ ለእናንተ ማውራት ስላልፈለኩኝ መስጠት ስላልፈለኩ የተሳሳተ በጣም አሉ። ቲክቶክ ላይ እንዲሆኑ በዚህ ገብቶ እንዲያርጉ በጣም ብዙ አሉ። ግን ትክክለኛ ነገር ካልሰማሁ እኔ ደግሞ ማውራት አልፈለኩም ነበር። ከራሱ አንደበት ስለሰማሁኝ እጅግ በጣም ደስ ብሎኛል። እንኳን ደስ አላችሁ። እኔ እንጃ ለኔ እንደተሰጠኝ ኃይል ነው የምቆጥረውና እንኳን ደስ አላችሁ። ደጋግሜ እንዳይሰለቻችሁ እንኳን ደስ አላችሁ ስላችሁ እንደ ቀልድ እንዳታዩት እና ብዙ ልጆች አውጥታችኋል። ተቸግሬ አረብ ሀገር ልሄድ ስል ብር የሚያበድረኝ አጥቼ፣ አንዳንዶቻችሁ ደግሞ ርቦኝ ስራ አጥቼ በጣም ብዙ ምክንያቶች ነግራችሁኛል እጅግ በጣም እና አይዟችሁ። እንግዲህ ለችግራችሁ ካዋላችሁም የፈሰሰ ውሃ አይታፈስም። ለችግራችሁ የሆነ ነገር ደግሞ በዛን ሰዓት ካልዋለላችሁ ለነገ ምንም አያደርግም። ዛሬ ተጎድታችሁ ለነገ ገና ለገና ልትጎዱ አይገባም እና አንድ ቀን ይስተካከላል። ለእናንተ እግዚአብሔር ደግሞ በዚህ የሆነ በዛ ሰዓት የተሻለ የሆነ ነገር ቢኖራችሁ ኑሮ አታወጡትም ነበር። ስለዚህ ለችግራችሁ ካዋላችሁ ደግሞ እንደ አቅማችሁ ቤቶችን እያቀረብኩላችሁ ነው። እንደ ይሄንን ባትችሉ እንኳን እንደ አቅማችሁ ሌላ ቦታ መግዛት ትችላላችሁና ሊቆጫችሁ አይገባም፣ ልትጸጸቱ አይገባም ልላችሁ ፈልጋለሁ። እና ምንም ማለት አይደለም። አሁን ላይ በፊት ላይ የነበረው ዋጋ አሁን ላይ ባለ 1 መኝታ የሚሸጠው ማለት ነው እስከ 6 ሚሊዮን ይቅርታ 600 ሺህ ስላችሁ ድሮ ነው 6 ሚሊዮን 5 ሚሊዮን ቦታው ይለያል። እንደገና ደግሞ 2ኛ 3ኛ 4ኛ እያለ በሚሄድበት ጊዜ ዋጋው ታች ሲሆን 2ኛ ሲሆን 3ኛ ሲሆን ዋጋው በጣም እየራቀ በሚመጣበት ሰዓት ደግሞ ዋጋው ትንሽ ቀነስ ይላል። ለምን ጤና የሚባል ነገር አለ፣ መታመም አለ። ቶሎ ለመውረድ ላይ ይችላል። የተለያየ ነገር ጉለት ሊኖር ይችላል። ውሃ የተለያየ ለማውጣት እጅግ በጣም ከባድ ነው በእግራችሁ ስለምወጡ፣ ለምን ሊፍት ስለሌለው። እንደዛ ሲሆን ዋጋው ትንሽ ቀነስ ይላል እና በአረብ ሀገር ተሰርቶ ኮንዶሚኒየም መግዛት እኔ እንጃ። የበፊቶቹ የገዛችሁት አዎ ይሆናችኋል። ግን በአሁኑ ሰዓት እኔ እንጃ አረብ ሀገር ተሰርቶ 10 ዓመት 15 ዓመትም ተሰርቶ ይባላል አልልም፣ ይከፈላል አልልም፣ መግዛት ይቻላል አልልም። ግን አሁን እናንተ እድለኞች የተመዘገባችሁ በራሳችሁ ስም የሆኑ ልጆች ግን ትችላላችሁ። ለምን በጣም ረጅም 20 ዓመት 30 ዓመት ወይን 15 ዓመት ሊሰጣችሁ ይችላል። በዛን ሰዓት ትቆጥባላችሁ። አሁንም እየቆጠባችሁ ያላችሁ ያላቋረጣችሁ። እንደገና ደግሞ ልነግራችሁ የምፈልገው ስማችሁ ካልተሰረዘ ችግር የለውም። አሁንም ቶሎ ብላችሁ ማስገባትም ማንቀሳቀስ ትችላላችሁ። አንቀሳቅሱት እና ችግር የለውም። ዋናው ነገር ግን ቁጥር የቤቱ በፊት የተመዘገባችሁበት የተዋዋላችሁበት የባንክ
ቡኩ እያንዳንዱ ነገር መኖር አለበት። ያ ነገር መሰረዝ የለበትም። ከተሰረዘ ግን ከእጣው ከስማችሁ ከዛ ውስጥ ጠፍታችኋል ማለት ነው። ከዛ በተረፈ ግን ብር ትንሽ ብቻ አስገብታችሁ 20 ሺህ 30 ሺህ አስገብታችሁ ሳታስገቡ 2 ዓመት 3 ዓመት 4 ዓመት ሳታስገቡ ብሩን ሳታስቀምጡ የቀራችሁ ልጆች ምንም አይነት ችግር የለውም። ብሩን አሁን ወዳው ብሩን ማስገባት ትችላላችሁ እንዲንቀሳቀስ። ለምን እንትን ሊወጣበት ይችላል። ምን በቆጦሹ አይል ነው። በዚህ ዓመት በ14 ዓመት ውስጥ ነው በ15 ዓመት ውስጥ 14 ይሁን 15 ብቻ እንደዛ ይመስለኛል። በዛ ዓመት ውስጥ በወር ስንት ነበር መቆጠብ የሚለው ነገር እሱን አባስተሽ እስከ ዛሬ ሳታቋርጪ ያስቀመሹ ብር ካለ በሱ ታይቶን እጣው የሚወጣው። ለምን ዝም ብለሽ 5000 10000 ብቻ ዝም ብሎ ለስሙ ብቻ ውስጡ ተቀምጦ ከሆነ ለምን ሌላውን እንኳን እንትን ልልሽ እድልሽ ላይ እዛ ውስጥ ላይ ገባ ይችላል። ለምን መክፈላችል ትችላለች ተብሎ ወይም ደግሞ በቃ አቅሙ የላትም ተብሎ ወደ እድል ላላቸው በጣም ብዙ እጥፍ ከፍሎ የጨረሱም አሉ። ብዙ ብር የከፈሉት ወደዛ ነው የሚያዘመርት። እርግጠኛ ነኝ ከዚህ በፊት እንደዛ ሲያደርጉ ስለነበረ ማለት ነው። ስለዚህ አሁንም ብር ያላችሁ ልጆች ያልሰረዛችሁ ስማችሁን ቶሎ አንቀሳቅሱት። ቶሎ ብላችሁ ቻንስ ይኖራችኋል። 200 ሺህም 300 ሺህም ካላችሁ 100 ሺህም ይኖራችሁ ቶሎ አስገቡና አንቀሳቅሱት። ወደፊት መሸጥ እንትን መክፈል እንኳን ባትችሉ መሸጥ ትችላላችሁ። ሽጣችሁ እጥፍ ሽጣችሁ ቢያንስ ይሄን ሁሉ አመት እንትን ያላችሁት ጨምራችሁበት ሌላ ቦታ ልገዙ ትችላላችሁ። ስማችሁን ብቻ በመሸጥ ማለት ነው። ስማችሁ ስላችሁ ብር እዛ ውስጥ ያለው እዛ ሄዳችሁ ነው የምትዋዋሉት። እና ለማንኛውም ይሄንን ይመስል ነበር። አብራችሁን ስለቆያችሁ በጣም አመሰግናለሁኝ። መረጃው ማወቅ በደንብ እንትን ከፈለጋችሁ ትክክለኛ የራሷ የአዳነች አበበ መረጃ የራሷ ቻናል አለ ቲክቶክ ላይ፣ እዛ ላይ ታገኛችሁ። እንደገና ደግሞ ወይ ዜና ትክክለኛ ዜና ላይ ሌሎቹ በቃ ዝም ብሎ ጨማምሮ ነው የሚያወሩት። እንዳትጨናነቁ። ለማንኛውም መልካም እድል ብያችኋለሁ። በርቱ ባላችሁበት። ይሄ እድል ሲመጣ ሞራል ይኖራችኋል። ተስፋ የቆረጣችሁት መስራት ያቃታችሁት እንኳን ሞራላችሁ መጥቶ መስራት መክፈል እንድትችሉ ነው ይሄን ነገር መረጃ ያመጣውላችሁ። ለማንኛውም ደህና አምሹልኝ።